እሁድ ዕለት በተደረገው የታላቁ ሩጫ ላይ አዶናይ በጋርድ ታጅቦ ፕሮግራሙን መሳተፉ በጣም ብዙዎችን አነጋጋሪ አድርጓል። እነ ኃይሌ ገብረስላሴን የሚያህል ሯጮች እንኳን በጋርድ አልታጀቡም። አንተ ምን ስለሆንክ ነው በጋርድ ታጅበ ዘውታ ላይ የምትሳተፈው? ገና ለገና ብዙ ተከታይ ያገኘህና ህዝቡ ላይ መንጠባረር ነው። አበሻ እንደሆነ ዛሬ ከፍ ቢያደርግ ነገ አውርዶ ይፈጠፍጣልና ይህ ተግባር ትክክል አይደለም የሚሉ የተለያዩ ተቃውሞዎች እየተነሱበት ይገኛሉ። እኔ ግን ይሄ ተግባሩ ልክ አይደለም ብዬ አላስብም። ምክንያቱም ከረንትሊ አሁን ላይ አንድ የማይካድ ሀቅ አለ። አዶናይ ከፍተኛ የሆነ ተጽዕኖ ፈጣሪ ሆኗል፣ በተለይ በቲክቶኩ እና በሶሻል ሚዲያው ላይ። ከዚህ አንጻር በጣም ከፍተኛ ተጽዕኖ ፈጣሪ እንደመሆኑ እንዲህ አይነት ፐብሊክ የሆኑ ብዙ ሰዎች የሚበዙባቸው ፕሮግራሞች ላይ ሲሄድ ጋርድ ብቻ ሳይሆን ሪፐብሊካን ጋርድም ሊዘጋጅለት ይገባል። ይሄንን ያልኩት ዝም ብዬ አይደለም። አንድ ቪዲዮ ሳሳያችሁ እውነትም ይሄ ሁለት ጋርድ ብቻ ሳይሆን ከሁለትም በላይ በዛ ያለ ጋርድ ሳያስፈልገው አይቀርም ልትሉ ትችላላችሁ። ይሄንንም እሱ አስቦ ያደረገበት ምክንያት ከዚህ ቀደም ያጋጠመው ነገር ስላለ ነው። እስኪ አብረን ይህን ቪዲዮ እንመልከት። ከዚህ ቦታ በጸሎትና በጭንቅ ነው የወጡትና እስኪ ቪዲዮን ላሳያችሁ። አይሴው በቃ አስጨነቁን፣ እንደዚህ እያደረጉን ነው፣ በላይ እየወጡብን ነው። እንዴት እንደምንራመድ አይዶን ነው አናቅም። ምን እያደረጉብን እንደሆነ ቀስቀስ አይዞ ወይ ወደ ኋላ ቆል ቦታ አለ እኮ ቦታ ወደ ኋላ ማንም ትሬ ይልካል ሊደርስ ነው ስማ ገጭባ ሰዓት ወዲህ ታታደለ በተውለው ምሽር ነው አገዘውለው እየቀረስኩ ነው ወራፊ እንዳትወድቁ ወይኔ ጉዴ! አረ የመቀነቁት መኪና ምንድነው? እየጣሉ ነው ድንጋይ ይጣሉ ነው። አጋቢያንቺ ዝም ብለሽ ተሳው አጣላና እዛይ ወይዛ እንውጣ በቃ ወደ ኋላ አረ እንዴ እሺ አንዴ እንዳትወድቁ እሺ ተረጋጉ ስማሙን ምን ነው ውሃ አታስብ አረፍ እጣይ እንደዛ ሐዊ በዛ ሀይድ ምን አይደለም አይድ ምን ነው ባሱ ማክሲማቸውን ገለው በዛ ሁሉ አረ ይተቀሉ ነው እንዴ እሺ አትሰቀሉ ወደ ላይ አና አንዳንዶቹማ እኮ የመኪናው ጣራ ላይ ሁሉ እየወጡ ነው እንዴ! ገንጥለውት ሊገቡ ነው እንዴ? እኔ እኮ ግራ ይገባኝ። ምን ሊያረጉ ነው? ቆይ እኔ ወዴት ለመሄድስ እንደፈለጉ ነው ግራ ይገባኝ። ታዲያ ይሄ ልጅ ጋርዳ ያስፈልገው ነው የምትሉት? ኢትዮጵያው አይሾ ስፒድ እኮ ነው የሆነው። በስማ እንዳትወድቁ የሚገርማችሁ ከዚህ ቦታ ላይ በቃ ከአቅማቸው በላይ ከመሆኑ የተነሳ የሆነ ሰዓት ቪዲዮ ሁሉ መቅረጽ አቅቷቸው በላይ ሰንሩፍ አለው መኪናውና በላይ በኩል ወደ ውስጥ ሊገቡ ማለት ነው። ወዴት ሊገቡ እንደሆነ አላውቅም። እዛ ጋር ገብተው ሊያቅፏቸው ይሁን ምን ይሁን፣ ይሄ ከአቅም በላይ ነው። የአድናቆት ብቻ አይመስልም። ግርግር ለሌባ ይመቻል እንደሚባለው ያው ታዋቂ ሰዎች ስለሆኑ ገንዘብም ይዘው ይሄዳሉ ምናምን ብለው በግርግር መሃል ገንዘብም ወይ ሞባይልም ለመውሰድ ይሆናል እንጂ አድናቆት በዚህ ልክ አይቼ አላውቅም። እንግዲህ መኪናውን ሰብረው እስከ መግባት እኮ ነው እየደረሱ ያሉትና በጣም አስቸጋሪ ነው። እና ከዚህ አንጻር ነው እንግዲህ አሁን ሩጫውን ፕሮግራም ላይ በጣም ብዙ ህዝብ ነው የተሳተፈው እና እዛም ቦታ ላይ ታችሁ ከሆነ የተለያዩ ሰዎች ካሜራ ራሱ እየቀረጸው እንደሆነ ሳያውቁ እሱ ለፕሮግራም ቀረጻ ላይ ሆኖ ራሱ ጥልቅ እያሉ አዶናይ አብረን ፎቶ እንነሳ ለማለት የሚሞክሩ ሰዎች ነበሩና አንዳንዶችም እዛ ጋር በጋርድ ጥበቃ እየተደረገለት እንደሆነ ስላሰቡ ያው ሼምም ይዟቸው ፈርተውም ወደ እሱ ጋር ለመምጣት ያልፈለጉ አሉ። አንዳንዶች ጋርዱም ራሱ ኖሮ
አብረን ፎቶ ካልተነሳን እያሉት ነበርና ከዚህ አንጻር እንግዲህ ዙሪያው ላይ ጋርድ ባይኖር ኖሮ አንዳንዱ ለአድናቆትም አብሮት ፎቶ ሊነሳ ይችላል። አንዳንዱ እንዳልኳችሁም ደግሞ እንደዚህ ተጽዕኖ ፈጣሪ ስትሆኑ በግርግር መሃል ሞባይልም ለመውሰድ የተለያየ ነገር ለማድረግም የሚሞክር አይጠፋም። ምክንያቱም እሱ የያዘው ሞባይል አይፎን 70 ነው። የአይፎን 70 አሁን ላይ ኢትዮጵያ ውስጥ ታውቃላችሁ 300 ምናምን ሺህ ብር ነው እና ከዚህ አንጻር በአድናቆት ሰበብ ሸዋሸዋ ቢሰሩትም ጥቅም ስለሚያገኙ አንዳንዶች ግርግርን ተገና አድርገው እዛ ቦታ የሆነ ነገር ቢፈጠር ማን ከማን ትለዩታላችሁ። እና አሁን ያለበት የእውቅና ሌቭል በጣም ጋርድ ብቻ ሳይሆን ሌላም ተጨማሪ ኃይል የሚያስፈልግበት እንደሆነ ይሄ ቪዲዮ ትልቅ ማሳያ ነው። እና ከዚህ በኋላ ያለው እንደውም ቀረጻው በመሃል ተቋርጧል። ከአቅማቸው በላይ ስለሆነ እንዳልኳችሁ ሞባይላቸውም ሌላ ነገር እንዳይወሰድ ሞባይላቸውን በእርሳቸው ኪሳቸው ውስጥ አድርገው መኪናውን ቆላልፈው ፖሊስ መጥቶ አካባቢው ላይ ያለውን ሕዝብ በትኖላቸው ነው ከዚህ ቦታ የወጡትና ይህን ቪዲዮ ካያችሁ በኋላ ለምን በጋርድ እንደመጣ ትረዱታላችሁ ብዬ አስባለሁ። ከዛ ውጪ ደግሞ ፖዚቲቭሊ ለሰዎች መልካም ነገር ማሰብ ይኖርብናል። በተለይ አንዳንድ ሰዎች አሁን የእሱን ያለበትን ዝናና በሰው መወደድን አይተው የቀድሞ ህይወቱን እያነሱ እሱ ሲያስተምር የነበረው ነገር እኮ ህዝብን የማያንጽ ህፃናትን ለሌላ ነገር የሚገፋፋ አይነት ንግግር ነበር የሚናገረው የሚሉ ያለፈ ታሪኩን የሚያነሱ ሰዎች አሉ። እንግዲህ እንደሚታወቀው በተለያዩ ብሮድካስቶች ላይ ስለዛም ነገር ለምን እንዳነሳ ግልጽ አድርጎታል። በእርግጥ እኔም ያኛውን ነገሩን አልደግፍም ነበረ። ግን ደግሞ የሰው ልጅ በአንድ ነገሩ ላይ ብቻ ክችች ብላችሁ ያን አርጓል ብላችሁ ለመጣል መሞከር ግን ትክክል አይደለም። ምክንያቱም ያንን ያረገበትን ምክንያት እስከተናገረና አሳማኝ መልስ እስከሰጠ ድረስ እንደ ስህተት አልቆጥረውም። እኔ ለምሳሌ የሆነ ነገር ተናግሬ እናንተ ያን የተናገርኩበት ነገር ሳይገባችሁ በሌላ አቅጣጫ እሱ እኮ እንዲህ ብሏል እንዲህ ብሏል ብላችሁ ስትናገሩ እኔ ወጥቼ ያን ያልኩበትን መንገድ ሳስረዳችሁ አሳማኝ ከሆነ ልታሙን ይገባልና እኔም እንደ ማንኛውም ሰው በፊት ወደ ኢትዮጵያም ሳይመጣ ካናዳ ላይ ሆኖ ይሄ ከሴጋ ጋር ምናምን በተያዘ የሚሰራቸው ቪዲዮዎች ያን ያህል አይመቹኝም ነበረ። ግን ደግሞ ያስረዳበት መንገድ አሳምኖኛል። ምክንያቱም በዚህ መንገድ ውስጥ ብዙ ወጣቶችም ስለሚያልፉበትና እኔም በዛ አይነት መንገድ ያለፍኩ ሰው ስለነበርኩ ያ ነገር ይጠቅማል ብዬ ሳይሆን እያወራ ያለሁት ምን ያህል ጎርቶኝ እንደነበረ። ስለዚህ ይሄ ነገር ደግሞ በአደባባይ የሚወራ ወሬ ስላልሆነ በብዙ ሰዎችና በብዙ ወጣቶች ዘንድ በድብቅ እየተደረገ ብዙ ወጣቶችን ላላስፈላጊ ድባቴ እንዲሁም ደግሞ ራሳቸውን እንዲጠሉና በራሳቸው ተስፋ እንዲቆርጡ እየሆኑ ስላለ እኔም አንድ ወቅት ላይ እንዲህ ተስፋ የቆረጥኩ ሰው ራሴን ሁሉ እስከ ማጥፋት የሚያደርስ ስሜት ውስጥ ነበርኩኝና ያን ስሜት ውስጥ የከተቱኝ ነገሮች እኚህ ናቸው ብሎ በዝርዝር ተናግሮ ከዛ ችግር ውስጥ ደግሞ በምን አይነት መንገድ እንደወጣ ነበር ያስተማረውና ያን ችግሬ ትክክል ነኝ ብዬ አልነበረም ያወጣሁት። እኔ እኮ ጅል አይደለሁም እንዲህ ያደረግኩ ብዬ ራሴን ለማሰደብ እንዲህ አይነት ነገር አረጋለሁ ብዬ አላወራም ነበር ያለበት ምክንያት በጣም አሳምኖኛል። ምክንያቱም ማንም ሰው እንዲህ መጥፎ ስራ ሰራ ነበር ብሎ ሲያወራ ያ መጥፎ ስያሜ ሊያሰጠው ይችላል። ያ መጥፎ ስራዬ ግን አልጠቀመኝም። እንደዚህ አይነት ነገር ውስጥ የገባውበት በዚህ መንገድ ነው። ከእኔ ተማሩ ብሎ ለሌሎች ያስተማረበት መንገድ ለእኔም ስላሳመነኝ ተቀብየዋለሁ። ከዛ በኋላ ደግሞ በተለይ ኢትዮጵያ ከገባ በኋላ የሰራቸው የተለያዩ መልካም ምግባሮች ደግሞ በአይን የሚታዩ ስለሆኑ እነዛን ነገሮች ደግሞ አለማድነቅ አይቻልም። እንደሚታወቀው ቢቻ ቦይስ ብሎ ከመንገድ ያነሳቸው ሰዎች አሉ። አሁን ቅርብ ጊዜ ራሱ ባቡር ሄር ነው ምናምን የሚባለው ስሙን ትክክል ካልሆንኩኝ ይቅርታ አድርጉልኝ። የበጎ አድራጎት ድርጅት የተለያዩ አዛውንቶችንም ህጻናትንም የሚረዳውን ድርጅት 8 ሚሊዮን ብር እንዲያገኝ ነው ያደረገው ከራምዚ ሪል ስቴት እና ያን ያስደረገበት ደግሞ በአንድ ቀን ምሽት ከ400 ምናምን ሺህ ፎሎወር ወደ 1 ሚሊዮን ፎሎወር እንዲያገኝና ያን ቻሌንጅ እንዲያሸንፉ ያደረገው ሌሎችም ሰዎች ጥረት ቢያደርጉም 24 ሰዓት ባልሞላ ጊዜ ውስጥ 1 ሚሊዮን እንዲገቡ ግን ትልቁን አስተዋጽኦ ያደረገው እሱ ነው። ስለዚህ ሰዎች የሚሰሩትን በግልጽ የሚታይ ስራን አለማድነቅ መቻል ማለት ራሳችን ላይ የበታችነት ስሜት ወይም ኔጌቲቭ ሀሳብ የሞላን ሰዎች ካልሆንን ቅን ሰዎች ከሆንን ሰዎች በየትኛውም መንገድ ራሳቸውን ሲያሻሽሉ ለሌላ ተግባር ወይም በሚታይ መንገድ የሚሰሩት ነገር ካለ አፕሪሺየት ልናደርግ ስለሚገባ በአዶናይ ላይ ብቻ ሳይሆን በተለያዩ ሰዎች
በጎ ተግባራት በሚሰሩና ጥሩ ነገር የሚሰሩ ሰዎችን ስታዩ ማበረታታት ነው ያለባችሁ። በተለይ ደግሞ ባለፈው ህይወታቸው ላይ አስቸጋሪ ህይወት ወይም መጥፎ የሚሰሩም ሰዎች ካሉ ተለውጠው ስታዩቸው የባለፈ ማንነታቸውን እያነሳችሁ እከሌ እኮ እንዲህ ነበረች እንደዛ ነበረች ማለቱም አያስፈልግም። ሞር ልናበረታታ የሚገባው ወደ መልካም ምግባር የመጣን ሰው ያንን ነገሩን ልናበረታታ ይገባል። ካልሆነማ ወደ በፊት ተመለስ አይነት ምቀኝነት ነው የሚመስለው። ያንን እኮ እኛ አልወደድነውም አይደል? እየተሻሻለ ከመጣ አንድ ሰው እየተሻሻለ የመጣበትን ነገር ብናበረታታው ጥሩ ነው። እኔ አንዳንድ ጊዜ የምታዘበው በተለይ ከኛ ሀበሾች ላይ ሰዎች በመጥፎ ነገር ስናያቸው እንወቅሳቸውና ወደ ጥሩ ሊመጡ ሲሞክሩ ግን አንፈልግም። መጀመሪያ የወቀስናቸው እኮ ጥሩ እንዲሆኑልን አይደለ? ታዲያ ለምንድን ነው በተለይ ሲያለቅሱ የነበሩ ሰዎችን አዝነን ምን ሆንክ ምናምን እንለውና መሳቅ ሲጀምር ደስተኛ ሲሆን ትላንት እኮ ስታለቅስ ነበር፣ በዚህ በእርዳታ ብር ደግሞ ዛሬ ላይ ደርሰ እንዲህ ልትሆን ትፈልጋለህ፣ እንደኛ ላይ ልትኮራ ትፈልጋለህ የሚል ማህበረሰብ አያለው። ሁሉም ባይሆን አብዛኛው ጊዜ ያን ሰው ሲያለቅስ ታዲያ የረዳችሁት እንዲደሰት እንዲያልፍለት አይደል እንዴ? ልክ ሲያልፍለት ለምን አለፈለት የሚል መጥፎ ይሄ የበታችነት ስሜት የመበለት ስሜት የሚያሳስበን ሰዎች አለ። እግዚአብሔር እዚህ ምድር ላይ ሲፈጥረን ለኔም ሆነ ለናንተ ያዘዘልን የሆነ ቦታ አለ። ሰዎች ለምን አለፈላቸው፣ ሰዎች ለምን ከኛ በለጡ ብላችሁ ሊሰማችሁ አይገባም። በቃ የእናንተም ቀን አለው። እንደውም ለሰዎች መልካም የምታስቡ ከሆነ በነዛ ሰዎች መለወጥ እናንተ የምትደሰቱ ከሆነ ፈጣሪም ለእናንተ የደስታ ስሜት ነው የሚፈጥርላችሁ። ካልሆነ ግን በሰዎች ማደግ በሰዎች መለወጥ የምትቀኑ ከሆነ ከነዛ ሰዎች የበለጠ ታማሚዎቹ እናንተ ናችሁ። ምክንያቱም ለምሳሌ በእኔ ላይ ብትቀኑብኝ እኔ እንደምትቀኑብኝ ላላቅ እችላለሁ። ምክንያቱም የራሴን ህይወት እየመራው ነው። እናንተ ግን በእኔ ድርጊት ስትናደዱ የሆነ አይነት ስሜት በውስጣችሁ ሲፈጠር የምታወጡት ራሱ በሳይንሱ ሆርሞን አለ። በቃ የንዴት ሆርሞን። ያ የንዴት ሆርሞን ደግሞ ሌላ ነገር እንዳትፈጥሩ ስለ እኔ እያሰባችሁ እየተጨነቃችሁ አይምሯችሁ ስለሚወጣጠር ህመሙና ራስ ምታቱ ለራሳችሁ ነው የሚሆነው። እና እኔ አንዳንዴ ሰዎች ያስቁኛል። በሰዎች ላይ በጣም ከፍተኛ የሆነ ቅናት ስሜት ሲሰማቸው ምናምን ህመም እየፈጠሩ ያሉት በራሳቸው ላይ መሆኑን እንዴት አይረዱም ብዬ ይገረማሉ። ምክንያቱም አስቡት እስኪ ለምሳሌ እኔ በእናንተ ለውጥ በእናንተ እድገት ምቀና ከሆነ ውስጤ ምንድን ነው እየተፈጠረ ያለው? የቅናት ስሜት የንዴት ስሜት ውስጣችን ላይ ምንድን ነው ሊፈጠር የሚችለው? ህመም ነው አይደል? ጭንቀት ነው አይደል? ውጥረት ነው አይደል? ግን ደግሞ በእናንተ ማግኘት የምደሰት ከሆነ እናንተ ስትደሰቱ ፈገግ ምል እንኳን አረገለት ምናምን የሚል ስሜት የሚሰማኝ ከሆነ ውስጤ ምን አይነት ስሜት ነው የሚሰማው? የደስታ የእርካታ ስሜት ነው አይደል? ስለዚህ ለምን ብላችሁ በሰዎች ማግኘት በሰዎች መለወጥ ትናደዳላችሁ? ከዛ ይልቅ እስኪ እንኳን ሆነላቸው እንኳን አገኙ የሚል ስሜት ለውስጣችሁ እስኪ ንገሩት። ትልቅ ሰላም ነው የሚሰማችሁ። ምክንያቱም ተቃራኒ ሀሳብ ነው ሁሌም ሰላምን የሚነሳው እንጂ ደስታን የሚፈጥር ስሜት በምንም አይነት መንገድ እናንተ ሊጎዳችሁ ስለማይችል ሁሌም ቀና አስቡ፣ ሁሌም መልካም አስቡ። የሰዎች ደስታ ያስደስታችሁ። ከዛ አንጻር በተለይ እኔ አሁን ላይ አዶናይ ያለበት የከፍታ ለውጥና በሰዎች ዘንድ ያለው ተቀባይነት የበለጠ ደስ ነው እያለኝ ያለው። ከዚህም በላይ ትልቅ ቦታ ይድረስ ነው የምለው። ለማንኛውም የቪዲዮ ግን ዋነኛ ዓላማ አሁን ላይ እንዳልኳችሁ ያየኋቸው የነበሩ የተለያዩ ቪዲዮዎች ነበረ። ለምን ከጋርድ ጋር ሄደ? እሱ ምን ስለሆነ ነው? ገና ለገና ፎሎወር ስላገኘ በህዝብ ላይ መንጠባረሩ ነው ወይ? ይሄ አጉል ውጥር ማለት በኋላ ደብቁኝ ያመጣል ምናምን የሚል አይነት ስሜት ሰዎች ሲሰጡ ያየሁት ነገር ስለነበር በዛም ማስታክኬ አጉል አይነት መጥፎ ስሜት የቅናት ስሜት ምን ሊፈጥር እንደሚችል እንድትረዱ ነው የነገርኳችሁ። ካጠፋ ወይም ደግሞ የማይገባ ነገር ሲያደርግ አትናገሩት አላልኩም። ነገር ግን እንዳልኳችሁ በጋርድ የሄደበት ምክንያት አንዱ ይሄ ቪዲዮ ነው። ከዚህ ቀደም ያጋጠመው ነገር ስለነበረ ነው። ከዛ ውጪ ግን የተናገረው መጥፎ ቃል ከሌለ ለህዝብ የማይመች ነገር እስካላደረገ ድረስ ለምን አለፈለት ለምን ለየት አለ ብላችሁ ግን ማሰቡ ያን ያህል ጥቅም አለው ብዬ ስለማላስብ ነው። ለአዶናይ ብቻ ሳይሆን በዙሪያችሁም ላለ ወይም ደግሞ ሶሻል ሚዲያ ላይም ሆነ በተለያየ አጋጣሚ ሰዎች አልፎላቸው ወደ ከፍታ እየሄዱ ስታዩ
እናንተ በነዛ ሰዎች ላይ ምንም አይነት ቅናት ስሜት ሊሰማችሁ አይገባም። አፕሪሺየት አድርጉ። ምክንያቱም ለሰው ቀና የሚያስብ ሰው ለራሱም መልካም ነገር ይደረግለታል ነው የሚባለው። ለሰው መጥፎ ክፋትን ስታስቡ ፈጣሪም ለእናንተ መልካሙን ሊያደርግላችሁ አይችልም። ክፋት፣ መጥፎ ነገር ማሰብ ዞሮ ዞሮ ወደ ራስ ላይ ኃጢአትን ማድረግ ስለሆነ ኃጢአትን፣ ክፋትን የሚያስብ ሰው ደግሞ በፈጣሪም ዘንድ ተቀባይነት ስለሌለው ለራሳችሁም የሚጠቅም ፈጣሪም ደግሞ የሚወደውን ነገር ማድረጉ መልካም ስለሆነ በዚህ አጋጣሚ ሁሌም ቀና አስቡ፣ ሁሌም መልካም አስቡ እላለሁ። የእናንተው ኤላ ነበርኩ። መልካም ጊዜ